ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ነሐሴ 9 2018 በኢትዮጵያ የዘመን አቆጣጠር ኦገስት 15 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ ቅዳሜ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ለባለፉት ሁለት ተከታታይ ቀናት ወደ እናንተ አልደረስኩም። ትንሽ ድምፄ ላይም እንደምታዩት ከቅዝቃዜው ጋር ተያይዞ ጉረሮዬን የማፈን ነገር አለ። ለዛ እንግዲህ ለድምፄ በጣም ይቅርታ ጠይቃለሁኝ። ወደ እናንተ ባለመድረሴም እንዲሁ ይቅርታችሁን ጠይቃለሁኝ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት ስጡ፣ ሸር አድርጉ። ለሌሎች ለወዳጅ ቤተሰቦቻችሁ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ የጠፋ በሰላም ነው ወይ እያላችሁ በተለያየ ስልክን ጨምሮ ስጠይቁኝ ስለነበረ እጅግ የከበረ ምስጋና ድረሳችሁ ማለት ፈልጋለሁኝ። ሶስት አጫጭር ርዕሶችን ወደ እናንተ አድረሳለሁኝ። የመጀመሪያው የህወሓት የአደራድሮ ልመና ለባለፉት 4 ተከታታይ ቀናት የህወሓት የቅርብ ጊዜ ተጠሪ ልንላቸው እንችላለን 2 ተቋማትና 3 ሀገራት ያሉበት ቡድን ህወሓትንና የፌዴራል መንግስትን ለማደራደር በራሱ ድርድር ችግር አለው እያልኩ አይደለም። ነገር ግን ህወሓት እንደ አዲስ የፕሪቶሪያ ስምምነት ቀርቶ እንደ አዲስ ስምምነት እንዲጻፍ የመፈለግ አለ። በዚህ ዙሪያ ላይ ከመረጃ ምንጮች ያገኘሁትን የፌዴራል መንግስት ምላሽ ምንድን ነበር የሚለውን ወደ እናንተ አድርሳለሁኝ። ሁለተኛው እንግዲህ በግራም በቀኝም ያላቸው ወዳጆች እንደምታዩት ህወሓት ከአገር ውስጥ የኢትዮጵያ ጠላቶች በአገር ውስጥ ተወካይ ሆኖ ከማገልገል ባለፈ የራሱን ያልሆነ ጦርነት የኢትዮጵያን ጠላቶችን ጦርነት በትግራይ ምድር ለማድረግ ሽር ጉድ ከማለቱ ባሻገር በሌሎች አገራት የእጅ አዙር ጦርነት ውስጥም ገብቶ ምስኪን ወገኖቻችንን እናት አባቶቻቸው በመከራ ያሳደጓቸውን ይጦሩናል፣ ይቀብሩናል። በሕይወት ዘመናችን ሳለን ደግሞ የልጅ ልጆቻቸውን አይተን ዘራችን ይቀጥሉልናል ብለው የወለዷቸውን በመከራ መቼም ኢትዮጵያ ውስጥ ልጅ እንዴት እንደሚያድግ ስለምታውቁት ነው። እነዚህ ልጆች በሱዳን የእርስ በርስ ጦርነት ውስጥ እየማገዳቸው ነው ያለው። በየትኛውም ማሰላለፍ ብትሆኑ በሱዳን የእርስ በርስ ጦርነት አሸናፊም የለም ተሸናፊም የለም። የሆነ ጊዜ አልቡርሃን የሚመራው የሱዳን መከላከያ አድቫንስ ያደርጋል። በቃ ጠረገው፣ ጨረሰው። የደጋሎ የሄሜቲ ጦር አለቀለት። በዛ ድል ያገኘ ሲመስለው አልቡርሃንም ከዚህ በኋላ ድርድር የሚባል የለም፣ በፍጹም አንሰማም፣ አናዳምጥም፣ እኛ የምንስማማው ወደ ድርድር የምንገባው አሸናፊነታችን ታውጆ የፈጥኖ ደራሽ ድጋፍ ኃይሎች ወይም ሄሜት የሚመራው ትጥቁን አውርዶ ወደ አንድ ካምፕ ውስጥ ገብቶ በወንጀል ተጠያቂነታቸው ተረጋግጦ ነው የሚል ያቀርባል። እንደገና ደግሞ የዳጋሎ ጦር አርኤስኤፍ አድቫንስ ሲያደርግ ትናንት ተከታትላችሁ ከሆነ አገራዊ አካታች የምክክር ኮሚሽን አቋቁም ያለሁ እያለ ነበር አልቡርሃን። በዛ ውስጥ የተለያዩ ሀገራት ፍላጎት በሚንጸባረቅበት የራሳቸውን ብሔራዊ ጥቅም ሱዳን ውስጥ ሪሶርስ አለ፣ ወርቅ አለው። ሱዳን እንደ ሀገር ረዥም የሚባል የቀይ ባህር ሲሾር አለው፣ ጠረፍ አለው፣ ሊታረስ የሚችል መሬት አለው። በቀይ ባህር ቀጠና አሸንፎ ተወዳዳሪ ተገዳዳሪ ሆኖ ለመውጣት ፕሬዘንስ ያስፈልገዋል። ለምሳሌ ሩሲያ የናቫል ቤዝ ወይም የባህር ኃይል ሰፈር ለማቋቋም ስምምነት ለ25 ዓመት ተፈራርሟል። በአብርሃም አኮርድ በኩል ደግሞ ከእስራኤል ጋርም የተፈራረሙበትና ወደ ተግባር ያልገቡበት ሁኔታ፣ ነገር ግን የአብርሃም አኮርድ የፈረሙበት ሁኔታ አለ። በዚህ ሁሉ መሃል የመካከለኛው ምስራቅ ሀገራት የራሳቸውን ትከሻ ይለካኩበታል።
ግብፅ ሁለት ጊዜ ነው የምትጠቀመው። በሱዳን የእርስ በርስ ጦርነት የመሰረተ ልማት መውደም፣ በተለይ በወሳኝነት የኢሪጌሽን ካናሎች፣ የኃይል ማመንጫዎች፣ የነዚህ መውደም ያልተቋረጠ ውሃ እንዲኖራት ክምችት እንዲኖራት ያደርጋል በአጭር ጊዜ። በመካከለኛና በረዥም ጊዜ ደግሞ ራሷ የምትፈልገውን መንግስት ሱዳን ውስጥ በማድረግ በቀጥታ በተዘዋዋሪ የነበረውን በቀጥታ ወታደራዊ የጦር ሰፈር በኢትዮ ሱዳን ድንበር ላይ በማድረግ ፍላጎቴን አሳካለሁ የሚል ጉዳይ አለ። በዚህ ሁሉ መሃል የትግራይ ወጣቶች፣ ሽማግሌዎች በማያገባቸው አሁንም ደግመዋለሁ፣ በማያገባቸው አርኤስኤፍ ያሸንፍ፣ የሱዳን አርሚ ፎርስ ያሸንፍ፣ ሜዳሊያ ይሰጣቸው፣ ለብሔራዊ ጥቅማችን የታገሉ አይባሉ። ሌላው ቢቀር እኮ ለምሳሌ ሻዕቢያ በቀጥታ ጦርነት ውስጥ ይሳተፋል በመካናይዝድ ደረጃ። እንግዲህ በውጊያ ትንሽዬ እንደው ያለችኝን ልምድ እንኳ ብነግራችሁ፣ ውጊያ ላይ መካናይዝድ የሚዋጋው ፊት ለፊት ካለው ከእግረኛው ርቀት አለው። አንዳንዴ እስከ 5 ኪሎ ሜትር ርቀት፣ አንዳንዴ እስከ 10 ኪሎ ሜትር እንደ ሁኔታው። ሰው መካናይዝዱ የሻዕቢያ አመራር ስላላቸው ቀጥታ እዛው ግንባር ላይ ሆኖ ስለሚመሯቸው ከፊት መናዱን ሲያረጋግጡ ጥለው ይወጣሉ። አልፎ አልፎ ይማረካሉ የሻዕቢያ ወታደሮች። ሲማረኩ ግን ኤርትራውያን ነን አይሉ። ህዋትን የላክን የትግራይ ተወላጆች ነን ነው የሚሉት። ዘን ወጣቶች እድሜያቸው ለውጊያ ቀርቶ ገና የሚያሳሱ ወጣቶች፣ ሽማግሌዎች እየረገፉ ነው ያሉት። ምናልባት ዛሬ አሊያ ነገ የአርኤስኤፍ የዳጋሎ ጦር ኤዳማዚን ወይንም የዚህ የብሉ ናይል ሪጅን ወይም ግዛት ዋና ከተማ የሆነችው ዳማዚን ይገባል ተብሎ ነው የሚታሰበው። በጣም በፍጥነት ነው አድቫንስ እያደረገ ያለው። ከኩምሩክ ተነሳ። ኩምሩክ ማለት እንግዲህ በኢትዮጵያና በሱዳን መካከል ያለች ወሳኝ የድንበር ከተማ ነች፣ መተላለፊያ ነች። ወደ ደቡብ ሱዳንም የምትሄዱበት በዛው በቀጥታም እስከ ቻድ ድረስ የተዘረጋ መንገድ ያለው በራሱ ወደ ላይ ወደ ዳማዚንም የሚሄድ። ሱዳኖች ደግሞ በአብዛኛው አርኤስኤፍን ኢትዮጵያ ትደግፋለች ብለው ያነሳሉ፣ ይከሳሉ። ኢትዮጵያ ለምን ትደግፈዋለች? ምን አገባኝ ብላ ምን ልታገኝ? ልክ ነው። ግብፅ እንደምትደግፈው አልቡርሃንን የኢትዮጵያ ተቃራኒ የሆኑ ኃይሎች ሻዕቢያም ህወሓትም እንደሚደግፉት በቀጥታ መደገፍ ይገባል ነበር። የኢትዮጵያ መንግስት ያስቀመጠው አማራጭ አንድና አንድ ነው። ሱዳናውያን የሚያደርጉት ጦርነት የሱዳናውያን አይደለም። የውጭ ኃይሎች የጉልበት፣ የውጭ ኃይሎች የብሔራዊ ጥቅም ፉክክር ሽኩቻ ነው። በድርድር ፍቱት። ለሱዳን ችግር ሱዳናውያን መፍትሄ ይፈለግለት። በአፍሪካ ህብረት ጥላ ውስጥ በኢጋድ አደራዳሪነት ችግራቸውን ፍቱ። በዛ ረገድ ኢትዮጵያ ከሱዳን ጋር ጉዳዮች አሏት። የአልፋሽጋ ወይም ደለሎ ተብሎ የሚጠራው አለ። ሌላም የአገር ውስጥ ታጣቂዎችን የማስጠለል፣ የማደራጀት፣ የማሰልጠን፣ ትጥቅ የመስጠት ጉዳይ አለ። ከናይል ጋርም የተያያዘ እንዳልኳቸው አልፋሽጋንም ይዞ ያላለቀ የድንበር ጉዳዮችም አሉ። እነዚህ ሁሉ ግን በሰላማዊ መንገድ እንፈታቸዋለን። ኢትዮጵያና ሱዳን እንዲዋጉ የሚፈልጉ አገራት አሉ፣ ቡድኖች አሉ። የኢትዮጵያና የሱዳን ህዝብ ግን ጦርነት አያስፈልገውም። ጦርነት ምን እንደሆነ የሚያውቅ ከትብብር እንጂ ከግጭት ከጦርነት የማይጠቀም ነው የሚል የኢትዮጵያ መንግስት በየመድረኩ የሚነሱት ዘንድ ይቺ ኩምሩክ ወሳኝ የሆነ አንዳንዶች እንዲያውም ዲፒክት ያደርጋሉ። በአብዛኛው የእኛ ባንዳ ለባዕዳን መረጃ ይሰጧቸዋል፣ ባዕዳን ለእኛ ባንዳዎች መረጃ ይሰጧቸዋል። ያንን የባንዳ መረጃ ደግሞ ባዕዳን እንደ ትክክለኛ ሳይንቲፊክ ግኝት አድርገው ባላቸው አውትሌት ጋዜጣ ላይ ወይም ሚዲያ ላይ እንዲወራ ያደርጉታል። የእኛ ባንዳዎች ተመልሰው ራሳቸውን የዚያ ጉዳይ የዚያ ነገር አራጅ ፈጣሪ አድርገው መልሰው ደግሞ ሸር ያደርጉታል፣ ሪትዊት ያደርጉታል። እንደ አዋቂ ይቆጥራሉ ራሳቸውን። ዝሮ ዝሮ ኩምሩክን ተቆጣጠርን አሉ።
ያው ተቆጣጥሮ ቆይተዋል፣ 2-3 ወር በፊት። ከዛ በኋላ ይህን ጉምሩክ ሲቆጣጠሩ በተለይ ደማዚን አቅራቢያ ወሳኝ የሆነ የድሮን ሳይት ነበራቸው። አርሚ 7 ራሱ የሻዕቢያ መካናይዝድ፣ የሱዳን መከላከያ፣ የግብፅ ሚሊተሪ ባለሙያዎች የሚመሩት የድሮን ሳይት ነበር። ይህንን ሳይት በባለፈው ሸረሪና ጦርነት የተደረገው ወቅት ኢትዮጵያ ውስጥ አርኤስኤፍ እዛ ቦታ የነበሩትን ኃይሎች ሙሉ ለሙሉ ነው የደመሰሳቸው። በዛ ምክንያት አሁን ላይ የድሮን ጥቃት የለም፣ ዜሮ ነው እያልኳቸው አይደለም። በከፍተኛ ሁኔታ በድሮን ዌቭ ይሄ ምንድን ነው ይሄ ድሮን ስዋርም የሚባለውን እየተጠቀመ እስከ ካርቱም እስከ ፖርት ሱዳን ኤሎቤድን ይዞ ይቺ ኤሎቤድ ማለት የሰሜን ኮርዶፋን ዋና ከተማ የሆነችው እያጠቃ ያለው አርኤስኤፍ ነው። በዚህ ይቀጥላል ወይ ሌላ ጉዳይ ነው። ቫሪያብሎች አሉት። ለምሳሌ አልቡርሃንን በከፍተኛ ደረጃ የሚደግፈው ሳውዲ አረቢያ ነው። ሳውዲ አረቢያ ደግሞ በውስጥ ጉዳዩ ቢዚ ነው። ሰው ነገ ሊገለበጥ ይችላል። በዚህን ያህል በሱዳን ቀውስ ውስጥ ግን የህወሓት ጣልቃ ገብነት በተለይ በእግረኛ ስለሆነ ተልኮው እያለቁ ነው። እያለቁ ሆኖ ግን ደግሞ በጣም የሚያሳዝነው ተጨማሪ ኃይል ለመላክ አሁንም እየሰሩ ነው። ተጨማሪ ኃይልም እያስገቡ ነው እና የተሸጡ የትግራይ ወጣቶች፣ የተሸጡ የትግራይ ልጆች፣ የኢትዮጵያ ልጆች እጅግ በጣም ነው የሚያሳዝኑት። በቃ ሊባል ይገባል። የሚበቃው ደግሞ እነኚህ በጣም ቢበዛ 20 የሚሆኑ በስልጣን ጥም የሰከሩ ራሳቸውን ብቸኛ የኢትዮጵያ ገዢ ፈላጭ ቆራጭ አድርገው የሚያስቡ ከነሱ ውጭ አገር መምራት የሌለበት እነሱ ብቻ አራጅ ፈጣሪ አድርገው የሚያስቡ እነዚህን ኃይሎች የትግራይ ልሂቃን በደንብ እየታገሏቸው ነው። የትግራይ ህዝብ ደግሞ አቅሙን አስተባብሮ አሁን የበለጠ ሊታገላቸው ይገባል የሚል መልእክት አለኝ። በማይመለከታቸው የእጅ አዙር ጦርነት ውስጥ እየተማገዱ ያሉ እነሱ ናቸው። ምናልባት ወደ መጀመሪያው የህወሓት አደራድሩኝ ልመና ከመመለሴ በፊት እንግዲህ ዶናልድ ትራምፕ የሆርሙዝ ስትሬት የሆርሙዝ መተላለፊያ ሰርጥ የአሜሪካ ሉዓላዊ ግዛት ሆኖ እንዲሆን አውጃለሁኝ፣ ትንሽ ነው የቀረን፣ ከኢራን ጋር የምናደርገው ጦርነት እየተገባደደ ነው፣ ደስሜት ወይም እያፈራረስናት ነው ያለነው ኢራንን፣ እሱን ተከትሎ ሆርሙዝ የአሜሪካ ሉዓላዊ ግዛት ይሆናል የሚል ንግግር አድርገዋል። ኦፍኮርስ አንዳንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣናት ኖ ይሄ ፈን ነው እንደ ቀልድ የተነገረ ነው እንጂ ትክክለኛ አይደለም፣ አሜሪካ በዚህን ያህል ኪሎ ሜትር ርቃ ከሜዲትራኒያን ከዛ ቀይ ባህርን ከዛ ገልፍ ኦፍ ኤደንን ኢንዲያን ኦሽንን አቋርጣ ገልፍ ኦፍ ኦማን እያለ እሱን ወደ ገልፍ ኦፍ ፐርሺያ መግቢያ ላይ ያለውን ስትሬት ኦፍ ሆርሙዝን የራሷ ልታውጅ አትችልም፣ ፍላጎትም የላትም የሚል እያቀረቡ ነው ያሉት። ኦፍኮርስ በዚህ ረገድ ዋና ተደራዳሪ የሆኑት የእስላማዊት ኢራን ሪፐብሊክ ፓርላማ አፈ ጉባኤ የሆኑት ሙሐመድ ባግሃር ጋሊባፍ መልሰው ሊያስተካክሉ ይገባል፣ ዶናልድ ትራምፕ ሪትዊት ማድረግ አለባቸው። ምንድን ነው ያሉት? ትራምፕ ሪትዊት ምናልባት ሳይት ላድርገው ቀጥታ ያሉትን ሶሪ እንደዛው አደረገው ነው የሚሻለው ለእናንተም ማለት ነው። ያ ኦኬ እና ዶናልድ ትራምፕ ያቀረቡትን ሆርሙዝን የአሜሪካ እናደርጋለን የሚሉትን መልሰው ሊያስተካክሉ ይገባል። ይህን ካላደረጉ ወደ ድርድርም አንሄድም። በተመሳሳይ ደግሞ ዳይህ የሚባለው እንግዲህ ዳይህ ከቤሩት ደቡባዊ የሆነች ሰበርብ ይሄ ምንድን ነው የቤሩት ዋና ከተማ አካል የሆነች ግን የሻአ ማጆሪቲ ያለባት የንግድ እና የመኖሪያ መንደር ነች። እዛ ላይ የእስራኤል መከላከያ ሰፊ ጥቃት ከፍቷል። ትናንት ወደ 7 ሰዎች ሞተዋል። ኦፍኮርስ የሊባኖስ መንግስት እያለ ያለው የሞቱት
ንጹሐን ናቸው፣ ሴቶች፣ ህፃናትና ሲቪሎች ናቸው የሚል ነው። ወራስ የእስራኤል መከላከያ ኃይል ደግሞ ጥቃቱን የከፈትኩት ሄዝቦላ ላይ ነው፣ እንዲያውም የአሜሪካ ፍቃድ ካገኘሁኝ አንድ ሸንተረር ፓርት አለ በጣም ስትራቴጂክ የሆነ የአሊ ታሃር ሪጅ የሚባለው እሱ ላይ የሄዝቦላ ወሳኝ የሆነ ሳይቱ ነው። እሱ ላይ ጥቃት ከፍታለሁ የሚል ያቀርበዋል። ዘን ዞሮ ዞሮ የሙሐመድ ባጋር ጋሊባፍ አንደኛ ሊባኖስ ላይ የዳይህ ላይ ጥቃት በመፈጸማቸው፣ ሁለተኛ ደግሞ ዶናልድ ትራምፕ ያልተገባ የሉዓላዊነት ግዛታችንን የሆርሙዝ መተላለፊያ ሰርጥ ትናንትም ዛሬም ነገም የኢራን ሆኖ የሚቀጥለውን ሌላ የሆነ ፍላጎት ክሌም ስላቀረቡ እዚህ ላይ ይቅርታ መጠየቅና ሪትዊት ካላደረጉ ወደ ድርድር ልንገባ አንችልም በሚል ያስቀመጡት አለ። ኦፍኮርስ እዚህ ላይ በሊባኖስ የአሜሪካ አምባሳደር የሆኑት ሚሸል ኢሳ ሄዝቦላ ትጥቁን በፍጥነትና በአስቸኳይ ከፈታ የእስራኤል መከላከያ ኃይል ያለምንም ቀነ ገደብ በአስቸኳይ ሊባኖስን ለቆ እንዲወጣ ግፊት እናደርጋለን፣ እናስገድዳለን የሚል ጽሑፍ አውጥተዋል። ምንድነው ዩኤስ አምባሳደር ቱ ሊባኖን ሚሸል ኢሳ ኮልሶን ሄዝቦላ ቱ ሰረንደር ዌፐንስ saying Israel attacks would stop once Iran backed group gives its arsenals በሚል ያስቀመጡት አለ። ነዋፍ ሰላም የሊባኖስ ጠቅላይ ሚኒስትር ደግሞ ለዚህ ሁሉ ያለው ውጥንቅጡን እኛ ሄዝቦላን ትጥቅ ለማስፈታት የምናደርገውን ጥረት ስኬታማ እንዲሆን መጀመሪያ እስራኤል የሊባኖስን ግዛት ለቃ መውጣት አለባት የሚል ጉዳይ እየተነሳ ነው። በተጨማሪ በነገራችን ላይ የማዕከላዊ እዝ ዋና አዛዥ የሆኑት አድሚራል ብራድ ኩፐር የእስራኤል መከላከያ አዛዥን አግኝተዋቸው ነበር ኢየሩሳሌም በነበራቸው ቆይታ። በዛ ወቅት በቀጣይ አሜሪካ ወይም ማዕከላዊ እዙ ኢራን ላይ ጥቃት እንደሚፈጽምና የእስራኤልን መከላከያ ኃይል ትብብር እንደሚጠይቅ መረጃ ወይንም ትብብር እንደጠየቋቸው ነው የተለያዩ ጽሁፎች እየወጡ ያሉት። እዚህ ላይ ግን አሁንም አሜሪካም እስራኤልም የገጠማቸው አንድ ጉዳይ አለ፣ የጋራ ጉዳይ፣ የምርጫ ጉዳይ አለ። ከዚህ በፊት በዝርዝር ወደ እናንተ አቅርቤ ነበር። ዞሮ ዞሮ በ27 ኦክቶበር በመጪው ማለት ነው 27 ኦክቶበር 2026 እስራኤል ውስጥ ምርጫ ይደረጋል። ዘን ከኖቨምበር 3 2026 ኦልሞስት ከ6 ቀን በኋላ ደግሞ እንደገና አሜሪካ ውስጥ የሚድተር ምርጫ ይካሄዳል። በዚህ መካከል አሜሪካ ላይ ዲሞክራቶችና ሪፐብሊካን ፉክክር ያደርጋሉ። ለምሳሌ ዲሞክራቶች አሜሪካ በማይመለከታት ጦርነት ነው ኢራን ውስጥ የገባችው፣ የእስራኤልን ፍላጎት ለማስፈጸም ነው፣ በዛ ጦርነትም እጅግ ከፍተኛ የሆነ ወጪ አውጥተናል፣ መካከለኛው ምስራቅ ላይ የነበረን ቅቡልነት ተሰሚነት እንዲቀንስ ሆኗል፣ በጦር ሰፈሮቻችን ላይ ጉዳት ደርሷል፣ በዜጎቻችን ላይ ጉዳት ተፈጥሯል፣ አዳዲስ የኃይል አሰላለፍ እንዲመጣ ተደርጓል፣ የአሜሪካን ፕሬዘንስ በዛ ቀጠና የሚገዳደሩ ቅቡልነታችንም ቀንሷል፣ ማሸነፍም አልቻልንም፣ ስለ አሜሪካና አሜሪካዊነት ስለ የበላይነታችን የነበረው ትርጉም አጠቃላይ እንዲዛባ ሆኗል፣ አሜሪካ የእስራኤል አገልጋይ ነች የሚል ሰፋፊ ቅስቀሳ እያደረጉ ነው ያሉት። ወራስ እስራኤል ውስጥም በተመሳሳይ እንግዲህ በወሳኝነት ጋዲ አይዘንኮት የቀድሞ ከ2015 ከ2019 የእስራኤል መከላከያ ኃይል ዋና አዛዥ የነበሩ ጀነራል ናቸው። ጀነራል ጋዲ አይዘንኮት የሚመሩት ያሻር የሚባል ፓርቲ አለ። በተመሳሳይ ደግሞ ቤንጃሚን ኔታንያሁ የሚመሩት የሊኪድ ፓርቲ አለ። እነዚህ ሁለቱ በቀጣይ 4 ዓመት የእስራኤል መሪ ለመሆን ከፍተኛ ፉክክር ያደርጋሉ። በፉክክራቸው አንዱ ኢራን ላይ እስራኤል ወደ ጦርነት ከገባች በኋላ ግቧን ሳታሳካ የእስራኤል ሕዝብ የእስራኤል መንግስት ግብ ብሎ ያስቀመጣቸው
አንደኛ ኢራን በምንም ታምር ኒውክሌር እንዳትታጠቅ አስተማማኝ ስምምነት ማስቀመጥ፣ አስገዳጅ ስምምነት። ሁለተኛ የኢራንን የኢንተርኮንቲኔንታል ባሊስቲክ ሚሳይል ወይንም ይሄ የአህጉር አቋራጭ ባሊስቲክ ሚሳይል ወደ እስራኤል የማይደርሱበትን የርቀት መጠን የመገደብ። ሁለት ሶስተኛ የኢራንን ፕሮክሲዎች የሆኑትን ሐማስን፣ ሄዝቦላን፣ የሌሎች የሶሪያ አላዋይት ሚሊሻን የሌሎችንም እንዳትረዳ ማድረግ ሲቻል እሱን አለማድረግ። አራተኛ ራሱ የኢራንን ኢስላሚክ የሆነ ሪጅም ማፍረስ አለመቻል። በእነዚህ ሁሉ ውስጥ ግን ዋጋ ከተከፈለ ወደ ጦርነት ከገባን በኋላ አሜሪካ ሳታማክር እስራኤልን የትም ጥላ ስምምነት እንድትፈጽም ሆኗል። ይሄ ደግሞ የሆነው በሊኩድ ፓርቲው እንዝላልነት፣ በቤንጃሚን ኔታንያሁ ጠቅላይ ሚኒስትር የአመራር ደካማነት ነው የሚል ሰፊ ቅስቀሳ አለ። በዚህ ምክንያት አሜሪካም እስራኤልን በተቻለ መጠን የአሜሪካ የሚድተርም ኢሌክሽን እስኪያልቅ እስራኤል የዚህ የአጠቃላይ ምርጫው እስኪያልቅ ድረስ እንግዲህ ለቀጣይ አሁን ኦገስት ላይ ነው ያለ ነው። ኦገስት ኦልሞስት እንግዲህ ያው እያለቀ ነው ብለን እንውሰድ። ዞሮ ዞሮ ግማሽ ላይ ነን ያለ ነው። ኦገስት፣ ሴፕተምበር፣ ኦክቶበር፣ ኖቨምበር ኦልሞስት ለቀጣይ 3 ወራት ላይ ለቀጣይ 100 ቀናት እስራኤልም አሜሪካም ኢራን ላይ ጦርነት መክፈት አይፈልጉም። ከዛ ይልቅ ናቫል ብሎኬዱን ማጠናከር፣ ማዕቀብ መጣል፣ ከኢራን ጋር ግንኙነት ያላቸው ተቋማትን፣ ድርጅቶችን እያሳደዱ መቅጣት፣ ማጥቃት፣ ማዕቀብ እንዲጥሉ የማድረግ ስራዎችን ይህንን ነው ይሰራሉ ተብሎ የሚጠብቀው። እንግዲህ ከዛ ቀደም ብሎ የሚፈጠር ነገር ካለ አብረን የምናየው ነው የሚሆነው። ኢራን ደግሞ ሊባኖስን እንደ ጋሻ የሆነ ነገር ሲሆን አይ ሊባኖስ ላይ ተፈጥሯል፣ እኛ ዳይ ላይ ጥቃት ፈጽመዋል፣ እኛ እኮ በስምምነታችን ከአሜሪካ ጋር ባለን የፕሪንስፕሉ አንዱ በሁሉም ግንባር አሜሪካ ጥቃቷን መክፈት ልታቆም ነው የሚል የሚያስቀምጡት አለ። ናይም ቃሲምም የሂዝቦላ ፓርቲ ኖ ሊባኖስ ሰሚት አድርጋለች፣ በቀጥታ መደራደር ማቆም አለባት ይህንን የሚሉ ሰፋፊ መረጃዎች እየወጡ ነው ያሉት። በዚህ መሃል ግን አንድ እየተጠቀመ ያለ ድምፁን አጥፍቶ ጥቅም እያገኘ ያለ የየመኑ ሁቲ ያለ ሳውዲ አረቢያ ከቱርክና ከፓኪስታን ጋር ተስማማች። ሌሎች 40 ራሷን ጨምሮ 44 ሀገር ሌሎች 43 ሀገራትን ሰብስባ የቀይ ባህር የባህር በር መስመርን የሴፍቲ ማሪታይም ናቪጌሽን ለማድረግ የሚል ስምምነት ተፈራረመች። እንግዲህ ሁቲዎች ፕሪሳይስ የሆነ መረጃ ያገኛሉ ነው የሚሉ የሚወጡት። ለምሳሌ ሞካ የሚባል ወደብ ላይ 2 ግዙፍ የጦር መርከብ በጫኑ ሁለት ግዙፍ መርከቦች የጦር ቁሳቁስ ተተኳሾችን፣ ጦር መሳሪያ፣ የቡድን የነፍስ ወከፍ እና የተለያዩ ድሮኖችን በጫኑ የመዳረሻቸው ለፕሬዚደንሻል ሊደርሺፕ ካውንስል የሆነው የዓለም አቀፍ እውቅና ያለው ሳውዲ አረቢያ የምትደግፈው የየመን መሪ መቀመጫውን ኤደን ያደረገው ሳውዘርን የመን ማለት ነው። ለሱ ሊደርስ የነበረን 2 ሙሉ መርከብ የጦር መሳሪያ አውድመዋል። የመን ሁቲ ዲስትሮይስ 2 ships carrying weapons from Saudi Arabia to Mocha port for Saudi backed forces in Yemen ይላል እና አንሳሩላህ ወይንም ሁቲ reportedly received precise intelligence before carrying out the significant attack ይላል። ማን ይህን መረጃ የሚሰጠው? ኦብቪየስሊ ኢራን ነች ብለን ከወሰን ለኢራንስ ይህንን ፕሪሳይስ የሆነ ለሁቲ የሚሰጥ መረጃ የሚያቀብላት ማን ነው የሚለው የሁሉ ሶፊስቲኬትድ ነው። ትናንት ቢሆን ወይ ከትናንት በስቲያ ቢሆን ማለት ከፓኪስታን ከሳውዲ አረቢያ እና ተርኪ ስምምነት በፊት ቢሆን ሳውዲ አረቢያ በቆየው የአሜሪካ ወዳጅነቷ ሁቲ ላይ ጥቃት ፈጽሙ ነበር። ያ ጥቃቱ የሚፈጸመው ጥቃት ምን ያህል ሰክሰስፉል ነው ሌላ ጉዳይ ነው። ነገር ግን ሁቲ ምንድን ነው ያደረገው? በአሜሪካ መርከቦች ላይ ጥቃት እየፈጸመ አይደለም። መነሻቸውን ከእስራኤል ወይም መዳረሻቸውን ወደ እስራኤል ባደረጉ መርከቦች ላይ ብሎ ጥቃት እየፈጸመ አይደለም።
ስለዚህ ኢራን በተዘዋዋሪ ሳውዲ አረቢያ ላይ ጥቃት ታደርጋለች። ራሷ ደግሞ በቀጥታ አይአርጂሲው ደግሞ የአቡዳቢ ናሽናል ኦይል ካምፓኒ አድኖክን ጨምሮ በተወሰኑ የነዳጅ ጫኝ የዩኤኢ መርከቦች ላይ ጥቃት እየፈጸመ ነው ያለው። ኦፍኮርስ ዩናይትድ አረብ ኤሚሬት ይህንን ነገር በዝምታ ልናልፈው አንችልም፣ ዓለም አቀፍ ማህበረሰብ ኢራን ላይ ጫና ሊያደርግ ይገባል ሲሉ ስትል ጥሪ እያደረገች ነው ያለችው፣ እያዋገዘች ነው ያለችው። ይሄ ወዴት ይወስድናል እንግዲህ አብረን የምናየው ነው የሚሆነው። በነገራችን ላይ ኔታንያሁ ሊኪድ አቨርቴክስ ጋዲ አይዘንኮት ያሻር አሄድ ኦፍ ኬኔስት ኤሌክሽን ይልና ጀሩሳሌም ፖስት ኦገስት 10 ከ5 ቀን በፊት ያወጣውን ሰፊ ሀተታ ብታነቡት ምን ያህል የምርጫው ጉዳይ ሴንሲቲቭ እንደሆነ። ኦፍኮርስ እነኚህ የጀነራል ጋዲ አይዘንኮት የሚመራው የዚህ የሸር የሚባለው ፓርቲ ሴንተሪስቶች ናቸው። እስራኤል ጠንካራ ወታደር ሊኖራት ይገባል፣ እንደ አስፈላጊነቱ ስምምነቱ እንፈጽማለን፣ ግን በመካከለኛው ምስራቅ ግዙፍ ኃይል ያለው በሚሊተሪ በኤርፎርስ በሁሉም ረገድ አሸናፊ ሆነን መውጣት አለብን በሚል መሪ ያለው ነው። አስቀድሜ እንደነገርኳቸው ደግሞ ከ2015-19 የእስራኤል መከላከያ ኃይል አዛዥ የነበሩ ናቸው። በዚህ በጀሩሳሌም ፖስት ኦገስት 10 2026 ባወጣው ሰፊ ሀተታ አይዘንኮት ወደ 34%፣ ኔታንያሁ ደግሞ ወደ 41% አካባቢ ግምት ተሰጥቷቸዋል። እስራኤላውያን ለቀረበላቸው ጥያቄ ማን የበለጠ የእስራኤልን ብሔራዊ ጥቅም ያረጋግጣል፣ ማን የበለጠ እስራኤል ካለችበት ችግር በማውጣት ኢኮኖሚዋን በፍጥነት ማሳደግ፣ ማህበራዊ ኢኮኖሚያዊ ጉዳዮችን ፈጠራን ማን ያሻሽላል የሚል ጥያቄ ቀርቦላቸው ሰርቬይ 41%ቱ ኔታንያሁ፣ 34%ቱ ደግሞ ጋዲ አይዘንኮት የሚመራው የአሻር ፓርቲ፣ ሌሎች ደግሞ ጥምር የሆነ መንግስት መመስረት አለበት በሚል ያስቀምጣለ። ፕሊስ እንድታነቡት ሪከመንድ አደርጋችኋለሁ። ኔታንያሁ ሊክድ ኦቨርቴክስ አይዘንኮትስ የሻር አሄድ ኦፍ ኬኔስት ኤሌክሽን ጀሩሳሌም ፖስት ኦገስት 10 2026 በወሳኝነት ምርጫው በመካከለኛው ምስራቅ ጂኦፖለቲክስ ላይ ወሳኝነት ስላለው ነው፣ የእስራኤልም ምርጫ እንዲሁም የአሜሪካን ምርጫ። እሱን ካልኩኝ በኋላ እንግዲህ ወደ መጀመሪያው ወሳኝ ርዕሴ ስመለስ ህወሓት የአደራድሪ ተማጽኖ ላይ ነው፣ የአደራድሪ ልመና ላይ ነው ያለው። ይህን ተከትሎ መረጃው ያላቸው ጉዳዩን በደንብ የተረዱ ባላቸው ኔትወርክ የህወሓት እንቅስቃሴ የገባቸው ሰዎች ራሱ ሻለቃ ዳዊትን ጨምሮ ፋኖ ከህወሓት ጋር መስራት የለበትም የሚል ጽሑፍ ይዞ ወጥቷል። በነገራችን ላይ ፋኖ ከሻዕቢያ ጋር፣ ከህወሓት ጋር፣ ከሱዳን ጋር፣ ከማንኛውም ጋር መስራት አለበት፣ ብቻችንን የትም አንደርስም ሲል የነበረው ራሱ ሻለቃ ዳዊት በተለያየ ጊዜ አፋብን የሚባለው የአማራ ፋኖ ብሔራዊ ንቅናቄም አፋሃድ የሚባለውም ሁለቱ አፋሃድና አፋብሃ በጋራ ሆነው አፋብን የሚባሉ ሲመሰረቱም በግራ በቀኝም ዋና አስታራቂ፣ ዋና ሽማግሌ፣ የውጭ ግንኙነት መሪ፣ ገንዘብ አሰባሳቢ ከሻዕቢያ ጋር ግንኙነት እንዲፈጥሩ በማድረግ ኢትዮጵያን የማተራመስ የቆየ ስራውን ሲሰራ የነበረው ሻለቃ ዳዊት ወልደ ጊዮርጊስ ነው። የዘሬን ብተው ያንዘርዝረኝ ብሎ ማለት ነው። ትናንት ኢትዮጵያ ኃላፊነት ሰጠው አምናው የኤርትራ ክፍለ ሀገር አስተዳዳሪ ሆኖ ከሻዕቢያ ጋር ነበር የሚሰራው። ትናንት ለዜጎች በድርቅ በረሃብ ለተፈተኑ ኢትዮጵያውያን በሚል ዓለም አቀፉ ማህበረሰብ ያሰባሰበውን ገንዘብ ዘርፎ ለራሱ ጥቅም ያዋላል። ሌሎችም የተበላሹ የቆሸሹ ታሪኮች አሉ። ከዛ ታሪኩ ሳይማር ሳይጸጸት ለንስሐ ላበቃው አምላኩ እንኳን እንዲሁ ማለት ፖለቲካሊ ንስሐ ምናምን እንግዲህ እነዚህ አስቸጋሪ ሊሆን ይችላል። ግን የመጣበትን መንገድ ገምግሞ ይሄ የአዲሱ ትውልድ ዘመን ነው፣
እንዲሁ ለአዲሱ ትውልድ የመጣሁበትን ልምዴን ላካፍል እችላለሁ። በጦርነት ግን ያተረፈ የትም ሀገር የለም ብሎ ይህንን አስቀምጦ መምከር ሲጠበቅበት የጦርነት አማካሪ ሆነ። ኢትዮጵያን ለማፍረስ ከየትኛውም ጋር መስራት አለባችሁ ሲል የነበረ ሰው ህወሓት አደራድሩኝ፣ በምንም ሁኔታ ከፌዴራል መንግስት ጋር ለመደራደር ዝግጁ ነኝ፣ ጦርነት አይጠቅምም። አሁን የሁሉ ሆኖ ትልቁ ቀጣዩ የሚመጣው ሌላ ስለሆነ ነው። ይህን ማለቷን እነ ሻለቃ ዳዊት ሲያውቁ ልክ ራሳቸውን ተቆርቋሪ አዛኝ ይሄው ይህም ብለን ነበር እኮ ህወሓት የሚታመን አይደለም የሚል ክር ለመምዘዝ የብርሃነ መስቀል ነጋ የሚባለው ሻለቃ ዳዊት ከህወሓት ጋር የሚደረግ ትብብር በቂ አስፈላጊ አይደለም፣ ህወሓት ወልቃይትንና ራያን የሚጠይቅ ነው፣ የአማራ ፋኖ ብሔራዊ ንቅናቄ በራሱ ጊዜ አቅም አለው፣ ጦርነትን መስራት ጦርነትን ማሸነፍ ይችላል የሚል ትዩት አድርጓል። አማራ ዳዝ ኖት ኒድ አሊያንስ ዊዝ ቲፒኤልኤፍ፣ ፋኖ ኤክሴልስ ዊዝ ነምበርስ፣ የቁጥር ብልጫ አለው፣ ኳሊቲ ኦፍ ፒፕል ምርጥ ተዋጊ አለው፣ አንድ ሳፖርት አክሮስ ዘ ኔሽን አገራዊ ድጋፉም ትልቅ። ዘ ሳውዘርን ኤንድ ጋምቤላ ፒፕል ሙቭመንትስ ኦፍ 58 ናሽናልስ ክሬቲንግ አሊያንስ ዊዝ ፋኖ። እንግዲህ አሁን አስቡ ማለት አንድም ሰው ዝም ብሎ ጠበንጃ ይዞ የሚሄድ ከሆነ እንደ ግሩፕ ነው የሚቆጠር ማለት ነው። በቃ በዛ መንደር ፋኖ ሹድ ስቴይ ኢትስ ኮርስ ሪፍሬን ፍሮም ኮንትሮቨርሻል አሊያንስ ይልና ወልቃይት ራያ ወር ፓርት ኦፍ ወሎ ኤንድ ጎንደር ኢን ሞደርን ኢትዮጵያን ሂስትሪ ፒፕል ኔቨር ዲስፒትድ ዊች ሳይድ ዘይ ቢሎንግድ TPLF the source of evils in modern Ethiopia must be stripped of these evils before it can join United Ethiopian boundary by law and the principle of equality ይላል። አሁን ሁላችንም መጠየቅ አለብን። ጽምዶ ወይም አሁን አዲስ ጥምረት በስራ ቋንቋ ብለዋል። ይህንን ተፈጠረ የተባለ ዛሬ አይደለም፣ ትናንት አይደለም፣ ከትናንት በስቲያ አይደለም፣ ቆይቷል። ካርቱም አደረጉ፣ ፖርት ሱዳን አደረጉ፣ ሁለት እና ናይሮቢም አደረጉ። ለምን አስመራ እንደማያደርጉ ግልጽ ነው። ሻዕቢያ ኢትዮጵያን የራሷን ዩዝፉል ኢዲየት የራሷን ጅሎች የራሷን ተለላኪዎች ተጠቅመው እንጂ ማተራመስ የሚፈልገው የሻዕቢያ ኦፊሻል የሆነ ባለስልጣን እንኳን እንደዚህ ባለ ጉዳይ ላይ አይገኝም። የሚገኝ እኮ አክቲቪስት ነው። አንድ አክቲቪስት ምንም አይነት መንግስታዊ ሮል የሌለው በሻዕቢያ ውስጥ ጥርጥር የለውም። ፕሮ ሻዕቢያ ነው፣ ፕሮ ኤርትራ ነው እና የሚገኝ እሱ ነው። ካርቱምም የሚገኝ እሱ ነው። ፖርት ሱዳን የተገኘ እሱ ነው። ናይሮቢ የሚገኘው እሱ ነው። እንኳንስ አስመራ እንዲህ አይነት ስብሰባ ሊያደርጉ ስልጣን ያለው ሰው እንደነገርኳቸው ነው። አይደግፉትም፣ ፋይናንስ ሸር አያደርጉም፣ ለተሰብሳቢው ትኬት አይቆርጡም እያልኳቸዋል። ይህን ያደርጋሉ። ኢምፐብሊክ ግን ፖለቲካሊ ግን ሱሳይድ አይፈጽሙ። የእኛ ጅሎች ከለንደንም ከአሜሪካም ከየቦታው ሰብስበው ይህን አድርገው እስከ መስከረም ብልጽግና ካልወደቀ እኛ ፖለቲካ አልገባንም፣ በቃ ከዛ በኋላ ጫማ ሰቅላለሁ፣ ፖለቲካ የሚባል አልደረስም እያለ ነው። እንግዲህ አንዳርጋቸውን እናስታውሰዋለን በየጊዜው። አሁን ነሐሴ በኢትዮጵያ ነሐሴ 9 ነው። አንድ ወር ነው የቀረው። ከዛ በኋላ ደግሞ ምን እንደሚል እናውቃለን ወይስ በአንዳርጋቸው የዘመን መቁጠሪያ ሌላ ነው የሚለው ልናይ ነው። በምንም ሁኔታ ጽምዶ በተባለው ከሱዳን አገኛለሁ በተባለው ድጋፍም ከሻዕቢያም ሰፊ ድጋፍ ጠብቀው ነበር። በተመሳሳይ ራሱን አፋብን ብሎ የሚጠራው በየመንደሩ አንድ ጠበንጃ የያዘ ሁሉ ድርጅት ነኝ ብሎ አሁን ለምሳሌ ኦብነግን ውሰዱ። የኦጋዴን ብሔራዊ ነፃነት ግንባር ስልጣን ተሰጥቷል በጥምረት ውስጥ። ለስሙ ነው የምላቸው፣ ለስሙ አንድ ታጣቂ የለውም። አንድ ግን በኦጋዴን በኩል በቅርቡ ጦርነት ይከፈታል ብለው ፕሮፓጋንዳ ሎቢ ይሰሩለታል። የለውም እኮ አንድ።
አጎጉሞ አዴን የአገው ዲሞክራሲያዊ ንቅናቄ ዘራፊ ነው። የአካባቢውን ማህበረሰብ ዘርፏል። መኪና፣ ጀነሬተር እነዚህም በሙሉ ዘርፎ ወስዶ ለመሸጥ እንድንሸጥና እንድንጠቀም ፍቃድ ስጡን የሚል ነው። በነገራችን ላይ አሁን አዴኖች ወደ ጻግብጅን የሀበርገን ለሄደው ልጆቻችሁ ከኛ ጋር የማይታገሉ ከሆነ እርምጃ እንወስዳለን እያሉ ነው። የአፋብን የጎንደርም ወደ በለሳ ሄዶ ነበር ዮሐንስ። ልጆቻችሁን ለእኛ የማሰጡ ከሆነ እንረሽናቸዋለን እያሉ ከማን የተማረው? ከአባቱ። ምክንያቱም ህወሓት አዋጅ 366 2018 አውጥቶ በጉልበት እያፈሰ ነው። አፈሱ፣ እናንተም አምጡ፣ እንሽጥ፣ እናሸጋግር እየተባለ ነው። እነሱም በሱዳን ጦርነት ውስጥ አስገብተው እነ ምሬ ልከዋል። የወሎ ወንድሞቻችን በማያገባቸው ጦርነት ሱዳን ውስጥ እየተቀቀሉ ነው ያሉት። ስለዚህ እነሱ መሸጥ ይፈልጋሉ፣ ጥቅም ማግኘት ይፈልጋሉ። እነ ምሬ ራያን መሸጥ ብቻ አይደለም፣ እስከ ፀሐይ መውጫ እዚህ ድል ዋድላ ደላንታ ራያ ወደ ራያ ቆቦን ግዳንን ላስታ ድረስ 2ም 3ም እየሆኑ ራሳቸው እየመሩ ሰግስገው አስገብተዋቸዋል። ፀሐይ መውጫ ድረስ ሻዕቢያ ጦርነቱ ከኤርትራ እንዲወጣ ፈለጋ። ህወሓት ደግሞ አሁንም ወደ ጎንደር ሊያቀብለው ነበር፣ አንቀበልም አሉት። የሚፈልግ አለ፣ አልችል ብሎ ተደፍቆ የተቀመጣለ። የነዘመነ ቡድን ጎጃም ውስጥ ይፈልጋል፣ ግን በየት ተሻግረው ይምጡለት። የተወሰነ ኃይሉ ልኮ በዛ ያስተፈሰነ ያለ። እነ ምሬ ግን አብረው ቆመው አብረው አንድ ምሽግ ውስጥ ገብተው እየተፋለሙ ነው ያሉት። የሞቱትስ ሞቱ፣ መቼም ምንም ማድረግ አይቻልም። ነገ ግን እጃቸው ላይ ጉዳት የደረሰባቸው እግራቸው ላይ ጉዳት የደረሰባቸው እና የተረፉት ከህወሓት ጋር ሆነን ስንዋጋ ራያን ለማሳልፈን ለመስጠት እንደዚህ ጉዳት የደረሰብን የሚል ታሪክ ሊናገሩ ነው ማለት ነው። አሳፋሪ ነው፣ በጣም የሚያሳፍር ነው። እኔ ደጋግሜ ነው የነገርኳችሁ። ሁልጊዜ ሀሳቤን በነፃነት የምገልጸው የአካባቢው መዋቅር፣ የፖለቲካ መዋቅር፣ የፓርቲ መዋቅር በደንብ ራሱ ሊፈተሽ ይገባል። ጽንፈኛው የሚንቀሳቀስባቸው አካባቢዎች በግልጽ የምነግራችሁ አመራሩ በየትኛውም እርከን ላይ ያለው ደጋፊ ያላቸው ማለት ነው። አመራሩ ተቆራርጦ በሚሰራበት አካባቢ ጽንፈኛው ዝራ ያለ። ለዚህ ማሳያ ወልቃይት ጠገዴ ሰቲት ሁመራ መሄድ ነው። አንድ ዝር የሚል የለም። የሚከፈለውን ዋጋ ከፍለው ተቆራርጦ አጽድተውታል። በሌላው አካባቢ እንደዛ እና አመራሩ ሁለት ወድ ይሆናል። ይህ ጽንፈኛ ሄዶ ምንም ለህዝብ እንደማይጠቅም የተረጋገጠ ነው እና እዚህ ራያ ቆቦ፣ ግዳን፣ ላስታ፣ ፀሐይ መውጫ እዛ አካባቢ ትንኮሳ ለማድረግ እንግዲህ ጦርነቱን ወደ አማራ ለማድረግ የተሞከረውን ሁለቱ ኃይሎች ናቸው። የአገው ዲሞክራሲያዊ ንቅናቄ አዴን እና የአማራ ፋኖ ብሔራዊ ንቅናቄ ወሎ ጠቅላይ ግዛት ምኒልክ እዝ ብሎ የሚጠራው ሁለቱም እንግዲህ አጋጣሚ ወሎ ውስጥ ነው ያሉት። ወሎን የጦርነት ማዕከል ለማድረግ እየተንቀሳቀሱ ነው ያሉት። ኦፍኮርስ በዛሬው ዕለት ራሱ ፋኖ ተንኩሶ ጮቢበር ላይ ዋጋውን አግኝተዋል። በደንብ ሰብሰብ ባሉበት ዋጋቸውን አግኝተዋል። ይህንን እንግዲህ ፍላጎት ያላችሁ ማይጨው ካርል ለምለም የሚባል ሆስፒታል ላይ ደውላችሁ መጠየቅ ነው። ኦፍኮርስ ይሄ በነገራችን ላይ ካርል ለምለም በበጎ አድራጊ የተሰራ የእናቶችና ህፃናትን በወሳኝነት ያማከለ የህክምና ማዕከል ነበረ። ልክ ኮረም ላይ የኮረም ጠቅላላ ሆስፒታልን ነጥቀው ከህዝባዊ አገልግሎት አውጥተው ለታጣቂ ህክምና ማዕከል እንዳደረጉት አሁንም ለምለም ካርል ጠቅላላ ሆስፒታል ማይጨውን የታጣቂ መታከሚያ አድርገውታል። ዛሬ ሙሉ ለሙሉ ይሄ ማይጨው ያለው ጮቢበር ላይ እርምጃ የተወሰደባቸውን
ጽንፈኛ ፋኖች እያከመ ነው ያለው። እኔ በጣም የሚገርመኝ ጦርነቱ ተጀምሮ ገና ይህን ያህል ማረክን እንዲሆነ ዘተረፈ ወል እሱ የስነ ልቦና ጦርነት አካል ነው። ግን አሁንም ማለት የምፈልገው በግራና በቀኝ የሚረግፈው የኛው ወገን ነው። ጦርነት አያስፈልግም። ኢትዮጵያን መተናኮስ እንደው ዝም ብሎ መረበሽ ይቻል ካልሆነ በቀር ኢትዮጵያን አሸንፌ 4 ኪሎ ገባለሁ ማለት ቅዠት ነው፣ ሊሆን አይችልም። አንደኛ የመንግስትነት ሀሁን አለመረዳት ነው። ሁለተኛ የኢትዮጵያ መከላከያ ሰራዊት ያለውን የወትሮ ዝግጁነት በደንብ አለማወቅ ነው። ሶስተኛ የኢትዮጵያን ፖለቲካል ምህዳር ላንድስኬፑን አለመረዳት ነው። እና ዝም ብሎ እንደዚህ እየታገልን እርስ በርስ እንድንቀጥል ምናምን ሊሆን ይችላል። ግን የጦርነት ሜዳውን አንተ ጋር አምጥተህ ነው የሚለውን በደንብ ማየት ያስፈልጋል። ዙሮ ዙሮ ህወሓት ሸረሪና ላይ እርምጃ ተወሰደበት፣ እንዲያገግሙ ነው የተመታው። በባለፈው መረዋ ላይ እንዲሁ ድሮን ተኳሾች የስትራቴጂክ ዌፐንስ ዩኒት ብሎ ያደራጃቸው ከኤርትራም ከግብፅም ከሱዳንም እራሱ ያሰለጠናቸው ጨምሮ ለወሬ ነጋሪ ሳይተርፉ ነው የተመቱት። ሌሎች ላይም ራሱም ያልተናገራቸው ራሱ ካልተናገረ የግድኛ እንናገር ልንለው አንችልም። ግዙፍ መካናይዝድ የሆኑ መሳሪያ ደብቆበት የነበረ አንድ ቦታ ሙሉ ለሙሉ ከጥቅም ውጭ ሆኖበታል። አልተናገረም። ጉዳት ደረሰብኝ ብሎ ካልተናገረኛ ስለምን ደረሰብህ ብለን እንነግረዋለን። አሁን 2 ቁልፍ ብቻ ማዕከላት አሉት። እነዚህ ሁሉ እንደማያዋጡት ገብቶታል። ወደፊት መሳብ አልቻለም። ስለዚህ ድረሱልኝ ብሎ ሽምግልና ጠይቋል። በዚህ መሰረት ህወሓት ያቀረበው አዲስ ስምምነት እንፈራረም፣ የፕሪቶሪያ ስምምነት ቀሪ ይሁን፣ የምዕራብ ትግራይ የሚባለው ወይንም ራሱን ወልቃይት ጠገዴ ሰቲት ሁመራ አንደኛ ይመለስልኝ፣ ሁለተኛ የህወሓት የፓርቲ ፈቃድ እንደነበረው ይቀጥል፣ ምንም ይሄ እንደ አዲስ ፈቃድ አናወጣም፣ ሶስተኛ ተጠያቂነት ወዘተረፈ የሚባል ነገር የለም፣ አራተኛ አሁን የመሰረትነው መንግስት እንዳለ ይቀጥል፣ ወይንም ይሄ ጊዜያዊ አስተዳደሩን መልሶ ወዘተረፈ ልንባል አይገባም፣ አምስተኛ ሙሉ ትግራይን ስለከበበን ምዕራብ ትግራይን ይመልስልን፣ ደቡብ ትግራይ የሚባለውን ኦፍኮርስ ከፋኖ ጋር ተባብረው እሱን ይዘውታል። እሱ ከመመለስ ባለፈ የኢትዮጵያ መከላከያ ሰራዊት ለቆ ይውጣልን የሚል እነዚህን እንደ ቅድመ ሁኔታ አቅርቦ ለአደራዳሪዎች ወይም ለነፍስ አባቶች ልንላቸው እንችላለን አድኑኝ ብሏል። በኢትዮጵያ መንግስት በኩል የተሰጠው ምላሽ አስተማማኝ ነው የምነግራችሁ። አንደኛ አዲስ ስምምነት የሚባል ነገር የለም። እኛ ለፕሪቶሪያ የሰላም ስምምነት ተገዥዎች ነን። የፕሪቶሪያ ሰላም ስምምነት የኢትዮጵያ ስምምነት ነው። ዓለም አቀፍ ስምምነት ነው። የትግራይ ህዝብ ያተረፈበት፣ የኢትዮጵያ ህዝብ ያተረፈበት፣ የኢትዮጵያ መንግስት ለዘላቂ ሰላም ሲል ያሸነፈውን በጦርነት ከመጨረስ ትቶ ወደ ሰላም የገባበት፣ ሰላምን የመረጠበት ነው። አንድ እሱ ያለምንም ቅድመ ሁኔታ ይተገበራል። አዲስ ስምምነት የሚባል ነገር የለም። ሁለተኛ በፕሪቶሪያ የሰላም ስምምነት መሰረት ነገሮች ወደ ነበሩበት ይመለሳሉ። ጊዜያዊ አስተዳደሩ ይመለስ፣ ዲዲአር መቀጠል አለበት። ከውጭ ሀገራት ጋር የሚደረግ ግንኙነት ይሄ ሚሊተሪ ያለያዝ ጽምዶ በለው ወዘተረፈ እሱ አያስፈልግም። ጊዜያዊ አስተዳደሩ ፈርሶ አዲሱ ህገ ወጡ ህወሓት የሚመራው የትግራይ ክልል መንግስት ወዘተረፈ የሚባለው ይሄ ያወጣቸው ህጎች፣ ደንቦች አዋጅ 366 ወዘተረፈ በለው እነዚህ በሙሉ ውድቅ ይሆናሉ። ይሄ ከሆነ በኋላ በጊዜያዊ አስተዳደሩ ውስጥ ምን ያህል ህወሓት ይኑረው፣ ድርሻው ምን ይሆን፣ ዲዲአሩ በምን ፍጥነት ይከናወን፣ ያለውን የጦር መሳሪያ ያለምንም ቅድመ ሁኔታ የማስረከብ
በዛ መሰረት ምን መደረግ አለበት በሚለው ጉዳይ ላይ መነጋገር ይቻላል። አዲስ ስምምነት የለም። ጊዜያዊ አስተዳደሩ መመለስ አለበት ወደ ቦታው። ሌሎች ደግሞ እነዚህ ከተፈጸሙ በኋላ የሚደረግ ነው የሚል ይህን አቅርቧል። ህወሓቶች በአደራዳሪዎቻቸው በኩል ይቀርቦላቸዋል። ሁለት ወድ ሆነዋል። እነሱ በጦርነት ወደፊት ገብተን ማሸነፍ አንችልም፣ ሻዕቢያም የተፈለገውን ድጋፍ እየሰጠን አይደለም፣ ሱዳንም በራሳቸው ቢዚ ናቸው፣ ሌላውም ግፉ አይዟችሁ ከማለት ውጭ ጠብ ያለ ነገር እያደረገልን የለም፣ የትግራይ ህዝብም እየገፋን ነው፣ ታጣቂውም ፍላጎት የለውም። ይህን ሁሉ አስቀምጠዋል። በኢትዮጵያ መንግስት በኩል የተሰጣቸው ምላሽ ነው። ኦፍኮርስ አንዳንድ የሚጽፉ ሰዎች አሉ፣ የለም ለድርድር መቀመጥ የለብንም፣ ወደ ጦርነት ነው ሙሉ ለሙሉ መግባት መጨረስ አለብን ወዘተረፉ ላይ ያስቀምጠዋሉ። የኢትዮጵያ መንግስት አንደኛ ኢትዮጵያውያን እኛ ለጦርነት አዲስ አይደለም፣ ጦርነት ብርቃችን አይደለም። በጦርነት እንጨርሰው የሚባል ነገርም የለም። ጦርነት ምኑን ይጨርስልናል? ያሉት ጉዳዮች እነዚህ ናቸው። አዲስ ነገር ተጨማሪ ካለ ወደ እናንተ የማድረሳችሁ ይሆናል። ተጨማሪ መረጃዎችን ምሽት በኢትዮጵያ ሰዓት አቆጣጠር በጋት ዕለታዊ 2 ሰዓት ላይ ወደ እናንተ አድርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። እንግዲህ ድምፄ በመታፈኑ ለዛ ለፈጠርኩባችሁ ችግር እጅግ ይቅርታ ጠይቃለሁኝ። አመሰግናለሁ።